ሰላም ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም ይደውሉ፣ ሃሎ ይበሉ፣ ይማሩ። እሺ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከሁል ጊዜው በተለየ መንገድ የ30 ቀን ቻሌንጅ ይዤላችሁ መጥቻለሁ ማለት ነው። እንግዲህ የ30 ቀን ቻሌንጁ ምንድነው? እንዴት በቀላል መንገድ እንግሊዘኛ መናገር፣ መጻፍ፣ ማንበብ እንደምንችል ለ30 ቀን ለተከታታይ የሚቆይ ትምህርት ወይም ቪዲዮ አዘጋጅቼላችኋለሁ ማለት ነው። እንግዲህ ከናንተ የሚጠበቀው ምንድነው? ሁል ጊዜም እነዚህ ለ30 ቀን የምንለቃቸው ቪዲዮዎች ሳሰለችሁ በትክክል የምትከታተሉ ከሆነ በእርግጠኝነት የምነግራችሁ አሪፍ ለውጥ ታገኙበታላችሁ ብዬ አስቤ ይሄን ትምህርት አዘጋጅቼላችኋለሁ ማለት ነው። እናንተ እንደተለመደው ቪዲዮውን እስከ መጨረሻው ሳሰለችሁ ማየት መከታተል፣ ይሄን ካደረጋችሁ በእርግጠኝነት አሪፍ ለውጥ ታገኛላችሁ ማለት ነው። ኦኬ እንግዲህ ዛሬ ቀን አንድን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዛሬ ነው የጀመርን፣ ቀን አንድን ይዤላችሁ መጥቻለሁ። ቀጣይ 2 3 እያልን እስከ 30 ለተከታታይ ቀናት እንሰራለን ማለት ነው። እናንተ እንደነገርኳችሁ ቪዲዮውን ሳሰለችሁ ማየትና መከታተል ነው። ከዛ መጨረሻ ላይ አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ኦኬ አሁን ወደ ትምህርቱ እንሂድ። ምን ይላል? ትርጉሙስ ምንድነው? እንዴት ስናንብበው የሚለውን በጋራ አንድ ላይ እናያለን ማለት ነው። ያ አሁን የመጀመሪያው ምን ይላል? አይን እንደ አይ ነው የምናነበው። ከዛ እዚህ ጋር ማን አለች? ኬኤን አለ። ኬኤንን ደግሞ ሁል ጊዜ እነግራቸዋለሁ። ኬና አይን አንድ ላይ ከመጡ ኬና ኤን አንድ ላይ ተከታትሎ ከመጡ ኬን እንደማናነባት ብዙ ጊዜ እነግራቸዋለሁ ማለት ነው። ስለዚህ ኬን አናነብም። ኤንን እንደና ኤንኦን ባንድ ላይ እንደና ኤንኦን ባንድ ላይ ና፣ ዳብሊውን እንደ ው ስናነበው ናው፣ አይ ናው። ኦኬ ኤች አይን ደግሞ ኤች አይን ባንድ ላይ ሂ፣ ኤም እንደ ም ስናነበው ሂም፣ አይናው ሂም ምን ማለት ነው? አውቀዋለሁ፣ እሱን አውቀዋለሁ ለማለት አይናው ሂም። እንግዲህ አይናው ስንል አውቀዋለሁ እያልን ነው። ሂም ማለት ደግሞ እሱ። ስለዚህ እሱን አውቀዋለሁ ለማለት አይናው ሂም እንላለን ማለት ነው። ያ ኤስ ምን ይላል? አሁንም አይ ዳብሊው ኤን ባንድ ላይ እንደ ወ፣ ኤስን እንደዝ ስናነባው ወዝ፣ ኤቲን ባንድ ላይ አት፣ ኤች ኦን እንደ ሆ፣ ኤምኢን እንደ ም ስናነባው ሆም። አይ ወዝ አት ሆም ምን ማለት ነው? ቤት ነበርኩኝ፣ ቤት ውስጥ ነበርኩ ወይም ቤት ነበርኩ ለማለት አይ ወዝ አት ሆም እንላለን ማለት ነው። ያ እንግዲህ ትርጉምን እያንዳንዱ ስናየው ምንድነው? አይ ወዝ ስንል ምንድነው? ነበርኩ ማለት ነው። ወዝ ማለት ነበር እንደማለት ነው። ላለፈ ነገር ነበር ለመጠቀም ነው የምንጠቀመው ማለት ነው። ስለዚህ ወዝ ነበር ለማለት ነው። አት ማለት ደግሞ ላይ፣ እዛ አሁን ሆም ቤት ነው አይደል? ቤቱ ላይ ወይም ቤት ላይ ስለነበርን፣ ቤት ውስጥ ስለነበርን ቤቱን ውስጥ መሆናችን ለመግለጽ አት ሆም እንላለን ማለት ነው። አት ሆም። ያ እንግዲህ ሆም ቤት ነው አልኳችሁ። ወዝ ነበረ ካልኳችሁ ምንድነው? አይ ወዝ አት ሆም ካልን ቤት ነበርኩ ለማለት እንጠቀመዋለን ማለት ነው። ያ ይሄኛውስ ምን ይላል? አይ አርኢን እንደ ሪ፣ ኤምኢን እንደ ም፣ ቢኢን እንደ ብ፣ አርን እንደ ር ስናነባው ሪመምበር። አይ ሪመምበር ስንል ምንድነው? አስታውሳለሁ ለማለት አይ ሪመምበር እንላለን። ሪመምበር እንግዲህ እንደምናውቀው ማስታወስ ማለት ነው። ማስታወስ። ስለዚህ እኔ አስታውሳለሁ ካልን አይ ሪመምበር እንላለን ማለት ነው። አይ ሪመምበር። ያ ይሄኛውስ ምን ይላል? እዚህ ጋር ፒ ብቻ ናት ከአናባቢ ውጭ ነው የመጣችው፣ አናባቢ የላትም። ስለዚህ 6ኛ ፊደል ስለሆነች እንደ ፕ ነው የምናነባት። ፒን እንደ ፕ እናነባታለን። ከዛ ኤልኢን በአንድ ላይ እንደ ል አነበብን። ከዛ ምንድነው? ኤልኢን ባንድ ላይ ካነበብን ኤን አናነብም። ምክንያቱም ምንድነው? ሁሌም እነግራችኋለሁ ኤና ኢ ናቸው። ስለዚህ ኤን አናነብም ማለት ነው። የመጀመሪያውን አናባቢ ብቻ ነው የምናነብ።
ሁለት አናባቢ አይደሉ እነዚህ። ስለዚህ የመጀመሪያውን ኢን አንብበን ኤን አናነባትም። ስለዚህ ኤልኤን እንደ ለ አነበብን። ኤስኤን ደግሞ እንደ ስ፣ ኤስኤን እንደ ስ እናነባለን። ስናነባው ፕሊዝ ፕሊዝ። ኤስአይን እንደ ሲ፣ ኤስአይን እንደ ሲ፣ ቲን እንደ ት ስናነባው ሲት ሲት። ፕሌስ ሲት ፕሊዝ ሲት ምን ማለት ነው? እባክህ ተቀመጥ፣ እባክህ ተቀመጥ ወይም ተቀመጭ ለማለት ፕሊዝ ሲት እንላለን። ያ እንግዲህ እዚህ ጋር ምንድን ነው ፕሊዝ ማለት ምንድን ነው? እባክህ ወይም እባክሽ። ሲት ማለት ደግሞ መቀመጥ፣ ይቅርታ መቀመጥ ማለት ነው። ስለዚህ ፕሊዝ ኢት ስንል እባክህ ተቀመጥ ወይም እባክሽ ተቀመጭ። ያ እኛውስ ምን ይላል? ዲአይን እንደ ዲ፣ ዲአይን እንደ ዲ፣ ዲአይን እንደ ዲ አነበብን። ዲን እንደ ድ ስናነበው ዲድ ዲድ። ዋይ ኦ ዩን በአንድ ላይ ዋይ ኦ ዩን በአንድ ላይ ዩ ዩ። ከዛ ኢን ኢን እንደ ኢ አነበብን። ከዛ ኤን አናነብም እንደነገርኳችሁ ሁለት አናባቢ ስለሆኑ የመጀመሪያውን አነበብን ኤን ኤን አናነብም። ከዛ ቲን እንደ ት ስናነበው ኤት ኤት። ዲ ዲድ ዩ ኤት፣ ዲድ ዩ ኤት ጥያቄ ነው። ዲድ ዩ ኤት ስንል ምንድን ነው? በልተሃል ወይም በልተሻል ለማለት ዲድ ዩ ኢት እንላለን ማለት ነው። ዲድ ማለት እንግዲህ ላለፈ ጥያቄ ነው የምንጠይቀው ማለት ነው። ስለዚህ ዲድ ዩ ካልን አንተ በልታ፣ ኢት ማለት ደግሞ መላ ስለሆነ ስለዚህ አንተ በልተሃል ወይም በልተሻል ለማለት ዲድ ዩ ኢት እንላለን ማለት ነው። ያ ይሄኛውስ ምን ይላል? አሁንም ዲአይን እንደ ዲ፣ ዲን እንደ ድ ስናነበው ዲድ ዲድ። ከዛ ዋይ ኦ ዩን በአንድ ላይ ዩ ዩ ብለን እናነበዋለን። ኤምኤን እንደ ሜ፣ ኤምኤን እንደ ሜ። አርን አርን ዳብል አር አሉ ከአይ ጋር እንደ ሬ፣ አር አይን በአንድ ላይ እንደ ሬ አነበብን። ከዛ ዲን እንደ ድ ስናነበው ሜሪድ ሜሪድ። ዲድ ዩ ሜሪድ ስን ምንድን ነው? አግብተሃል ወይም አግብተሻል ለማለት ዲድ ዩ ሜሪድ እንዳለ ማለት ነው። እንግዲህ ዲድ ዩ ስንል ላለፈ ነው፣ ዲድ ከሆነ ላለፈ ነገር ነው ማለት ነው። ስለዚህ ዩ ሜሪድ፣ ስለዚህ አግብተሃል ወይም አግብተሻል ብለን ስንጠይቅ ሜሪድ ማለት ደግሞ ምንድን ነው? ማግባት ማለት ነው። ያገባ ወይም ያላገባ፣ ስለዚህ ያገባች ወይም ያገባ ለማለት ነው። ስለዚህ ዲድ ዩ ሜሪድ ስንል አግብተሃል ወይም አግብተሻል ለማለት ይሆናል ማለት ነው። ያ ወደዚህኛው እንሄድ። ዋይ ኢን እንደ የ፣ ዋይ ኢን እንደ የ፣ ኤስን እንደ ስ ስናነበው የስ የስ። አይ ከዛ ኤቲን ኤቲን ኤን እንደ አ ነው የምናነበው። ይቅርታ ኤን እንደ ኤ ነው እንጂ እዚህ ጋር እንደ አ ሰው የምናነበው እንደ ኤ ነው። ኤን እንደ ኤ፣ ቲኢን እንደ ት፣ ቲኢን እንደ ት ስናነበው ኤት ኤት። የስ አይ ኤት፣ የስ አይ ኤት ምን ማለት ነው? አዎ በልቻለሁ፣ አዎ በልቻለሁ። ለምሳሌ የሆነ ሰው ምሳ በላህ ወይም በላሽ ለማለት ቢፈልግ እኛ መልሳችን ምን ይሆናል ማለት ነው? አዎ በልቻለሁ፣ አዎ በልቻለሁ ለማለት ከሆነ የስ አይ ኤት እንላለን ማለት ነው። ኦልሬዲ ኤት ማለት ኦልሬዲ በልተን ከጨረስን፣ ኢት አሁን መብላት ነው ብያችሁ ነበር። ኤት ካልን ደግሞ ኦልሬዲ በልተን ከጨረስን ወይም በልተን ከሆነ ማለት ነው። ስለዚህ የስ አይ ኤት ካልን አዎ በልቻለሁ ለማለት እንጠቀማለን ማለት ነው። ያ ይሄኛውስ ምን ብለን እናነበው? እዚህ ጋርም ተመሳሳይ ነው። ምን ብለን እናነበው? ይሄን የስ የስ፣ አይን እንደ አይ፣ ኤችኤን እንደ ሃ፣ ቪኤን እንደ ቭ ስናነበው ሃቭ ሃቭ። የስ አይ ሃቭ ምን ማለት ነው? አዎ አለኝ፣ አዎ አለኝ ለማለት የስ አይ ሃቭ እንላለን ማለት ነው። የስ ማለት አዎ እንደማለት ነው፣ እናውቀዋለን። አይ ሃቭ ሃቭ ማለት ደግሞ መኖራችንን ለመግለጽ ነው። ወይ አለኝ አለን ለማለት እንጠቀማለን ማለት ነው። ስለዚህ አለኝ ለማለት የስ አይ ሃቭ አዎ አለኝ ማለት ይሆናል። ለምሳሌ የሆነ ሰው ብር አለህ ሊሆን ይችላል። የሆነ ጥያቄ ሲጠይቀን አለህ ወይም የለንም ብለን ስንጠይቅ፣ ስለዚህ ስንጠየቅ ምን ብለን እንመልሳለን? ለምሳሌ ካለን አይ ሃቭ እንላለን ማለት ነው። የስ አይ ሃቭ ስንል አዎ አለኝ ለማለት እንጠቀመዋለን ማለት ነው። ያ ወደ ቀጣይ እንሂድ። ምንም በላው እዚህ ጋር አይን እንደ አይ ያነበብን። ቲኤች አይ ባንድ ላይ፣ ቲኤች አይን ባንድ ላይ እንደ ቲ፣ ቲኤች አይን ባንድ ላይ እንደ ቲ፣ ኤንን እንደ ን፣ ኬን እንደ ክ ስናነባው ቲንክ ቲንክ። አይ ቲንክ፣ አይ ቲንክ ማለት ምንድን ነው? አስባለሁ፣ አስባለሁ ለማለት
አይ ቲንክ እንላለን ማለት ነው። ቲንክ እንግዲህ ምንድነው እንደምናውቀው ማሰብ ማለት ነው። ማሰብ። ስለዚህ አስባለሁ ካልን አይ ቲንክ እንላለን ማለት ነው። አስባለሁ። ያ እዚህ ጋርስ ምን ይላል? አይን እንደ አይ አነበብን። ከዛ ዳብሊው አይን እንደ ዊ ዳብሊው አይን እንደ ዊ ዳብል ኤልን ደግሞ እዚህ ጋር እንደ ል እናነባታለን። ስናነበው ዊል ፒኤን እንደ ፓ ዋይን እንደ ይ ስናነበው ፔይ አይ ዊል ፔይ ምን ማለት ነው? እከፍላለሁ ለማለት አይ ዊል ፔይ እንላለን። ያ እንግዲህ እዚህ ጋር ምንድነው ዊል ካልን ዊል ማለት ለወደፊት እንደዚህ አደርጋለሁ ሊሆን ይችላል። አዘ ፊውቸር ለወደፊት ማለት ነው። ስለዚህ የሆነ ነገር አደርጋለሁ ለማለት ዊልን እንጠቀማለን ማለት ነው። ለወደፊት ስንጠቀም ፔይ ማለት ደግሞ ምንድነው መክፈል ነው። መክፈል። ስለዚህ ገና ከፍላለሁ እያልን ስለሆነ ዊልን እንጠቀማለን። ለወደፊት ነው ከፍላለሁ ያልን ማለት ነው። ስለዚህ አይ ዊል ፔይ ስንል እከፍላለሁ እያልን ነው ማለት ነው። ያ ወደዚህኛው እንሂድ። አሁንም አይቲን እንደ ኤት አይኤስን እንደ ኢዝ ከዛ ዩን በአንድ ላይ ምን ብላችሁ ነው የምታነቡት ብያችኋለሁ። እንደ ዩ ከዛ አርን እንደ ር ኤስን እንደ ስ ስናነባው ዮርስ ኢትዝ ዮርስ ምን ማለት ነው? ያንቺው ነው ወይም ያንተው ነው ለማለት ኢትዝ ዮርስ እንላለን ማለት ነው። አይ አም ዮርስ ካልን ያንተው ነኝ ወይም ያንቺው ነኝ እንደምንለው ሁሉ ኢትዝ ዮርስ ካልን ደግሞ ያንቺው ነው ወይም ያንተው ነው ለማለት ኢትዝ ዮርስ እንላለን ማለት ነው። ዮርስ ማለት ያንቺ ወይም ያንተ ለማለት ነው የምንጠቀመው ማለት ነው። ስለዚህ ያንቺው ነው ወይም ያንተው ነው ለማለት በዚህ መልኩም መግለጽ እንችላለን ማለት ነው። ወደ ቀጣዩና ወደ መጨረሻው ስንሄድ ምንድን ይላል? ሲኦን አሁን እንደ ኮ አይደለም የምናነበው እንደ ካ ሲኦን እንደ ካ ኤምኤን እንደ ም ስናነበው ካም አይኤንን እንደ ኢን ካሚን ስንል ምንድነው ምን ማለት ነው? ግባ ለማለት ነው። አልፎ አልፎ ደግሞ ናም እንደማለት ይሆናል። ካሚን አሁን ካልን ሰው ካም መምጣት ስለሆነ ኦልሬዲ ና ለማለት አይደለም፣ ግን መጠቀም እንችላለን። ስለዚህ ካሚን ስንል ግን ምን ማለት ነው? ግባ ወይም ግቢ ለማለት ነው የምንጠቀመው ማለት ነው። ያ እንግዲህ ዛሬ የመጀመሪያችን የ30 ቀን ቻሌንጃችን የመጀመሪያውን ቀን ነው ዛሬ ያየ ማለት ነው። ቀጣይ እንግዲህ አንድን አይተናል። ቀጣይ 2ን 3ን 4ን እያልን በስቴፕ ባይ ስቴፕ የምናየው ይሆናል ማለት ነው። ከእናንተ የሚጠበቀው እንደነገርኳችሁ ቪዲዮውን ሳሰለችሁ እስከ መጨረሻው ማየትና መከታተል ነው ማለት ነው። ያ የዛሬው ክላሳችን እዚህ ጋር እናብቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ